ያለው አንደኛ ወንድምህን አብርሃምን መጉዳት ምንም የምፈልግ ሰው አይደለሁም። ምክንያቱም እኔ እንጃ ምናልባት አፊን ሞልቼ ማውራት ዝች ጋር ከባድ ሊሆን ይችላል። ግን ደግሞ እስካሁንም አብሬው እያሳለፍኩ ያለሁት ስለማፈቅረው ነው፣ ስለምወደው ነው። ግን ደግሞ ከአንድም ሁለቴ ሶስቴ ምናልባት ቪዲዮ የምትመለከት ከሆነ ወይም ደግሞ እሱ ነግሮ ከሆነ አላቅም፣ ብቻ ሁለቱ እኔም ሳልመጣ በፊት ጸብ ነበሩ። አጋጣሚ ነው የመጣሁኝ። እንዲሁም ሚዲያ ላይ ብቻ ነበር የማውቀውና ለሱ የሚያስደስተው ነገር አለ ማለት ከኔ የአብርሽ ወንድምና ሄርሜላ ተገናኙ። ምንድነው ከወንድሜ ጋር ያለሽ ነገር? ልጅና ባለትዳር መሆኑን እያወቅሽ ምን አይነት ርካሽና ዝቃጭ ሴት ብትሆኝ ነው ወንድሜ አጠገብ እየተገኘሽው? አሁንስ ምንድነው ያላችሁ? እኔ ታላቅ ወንድሙ ነኝ። ወንድሜ አንቺ እየተጠቀምሽበት እንደሆነ በደንብ አድርጌ አውቃለሁ። ትላንት መተሽ ዛሬ ከሩቲ ጋር ልትወዳደሪ ትፈልጋለሽ ወይ? እኛ ሩትዬን በጣም እንወዳታለን እና ከብራታለን። ወንድማችን ቀይራልናለች፣ ህይወቱን ቀይራለታለች ከፍጣሪ በታች። ስለዚህ እሷና እሱ በቀላሉ እንደዚህ በእንዳንቺ አይነት ምናምን ሴት የሚቀየር ወይም ደግሞ የሚጣሉ አይደለም ብሎ እንግዲህ መልሶላታል ማለት ነው። ይህን ጀግናችን እንወዳለን። አይ ላቭ ዩ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች። ሄርሜላ እንግዲህ አጋጣሚውን አግኝቼ ነው የመጣሁት ብላ ተናግራለች ዛሬ በግልጽ። እኔ ሳልመጣ በፊት ተጣልቶ ነበረ፣ በፎቶ ነበረ ማቀው እና ከተጣሉ በኋላ የማስደስተው መስሎ ነበር የመጣሁት። በዛው ቀስ ቀስ እያን ወደ ፍቅር ገባ አለች። እንግዲህ እቺ ጆአና ምን ትመስላለች? በእናታችሁ እንዴ! ሰው ተጣልቶ አጋጣሚውን አገኘች መጣች ተለጠፈችበት። እቺ ልጥፍ ማለት ነው። ምን ታናደኛለች? በእናታችሁ ዝም ብያት ነበር ደግሞ እንከፍ